የአፍሪካ የብልጽግና ተምሳሌትና የዓለም አቀፍ ዲፕሎማሲ ማረፊያ ሆነችው አዲስ አበባ የሀገሪቱ የፖለቲካና የዲፕሎማሲ የልብ ትርታ የሆነችው አዲስ አበባ በየሳምንቱ የምታስተናግዳቸው ዓለም አቀፍ ሁነቶች የኮንፈረንስ ቱሪዝም ማዕከልነቷን በጽኑ መሰረት ላይ እያሳረፈች ትገኛለች። ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ለሕዝብ ተወካዮች ምክር ቤት ባቀረቡት የግማሽ ዓመት ሪፖርት እንዳመለከቱት ከተማዋን ለነዋሪዎች ምቹ ለማድረግ የተከናወኑ የልማት ስራዎች አዲስ አበባን የቱሪስትና የውጭ ዜጎች ተመራጭ መዳረሻ በማድረግ ረገድ ታላቅ ስኬት ተመዝግቧል ብለዋል። ይህ ስኬት ኢትዮጵያ በአፍሪካ ከተሞች መካከል ያላትን የብልጽግና ተምሳሌትነት የሚያጎላ ከመሆኑ ባለፈ ከተማዋ ለሀገራዊ ትብብርና ለዓለም አቀፍ ውይይቶች ያሏትን ዝግጁነት ደግሞ ያረጋግጣል ብለዋል። የከተማዋን ተፈላጊነት ይበልጥ የሚያረጋግጠው ደግሞ ባለፉት 6 ወራት ብቻ 150 የሚሆኑ ዓለም አቀፍና አህጉራዊ ሁነቶችን ማስተናገድ መቻሏ ነው። ከንቲባ አዳነች አቤቤ እንደገለጹት ደግሞ ይህ አፈጻጸም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ50 በመቶ እድገት ያሳየ ሲሆን በገቢ ረገድም ከ155,000 በላይ ወደ ኢኮኖሚው እንዲፈስ አስችለዋል። አዲስ አበባ አሁን ላይ የራሷን የከተማ ልማት ተሞክሮ ለሌሎች የአፍሪካ መዲናዎች የምታጋራበትና የአህጉሪቱ የብልጽግና ፋና ወጊ ሆና የምትታይበት አዲስ ምዕራፍ ላይ ትገኛለች። በአሁኑ ወቅት መዲናዋ 39ኛውን የአፍሪካ ህብረት መሪዎች ጉባኤና 2ኛውን የጣሊያን አፍሪካ ስብሰባ ለማስተናገድ እንግዶቿን በክብር መቀበል ላይ ትገኛለች። ብልጽግና ታሪክን ወደ ሀብት፣ ቅርስን ወደ እሴት የቀየረ ታላላቅ ፕሮጀክቶችን ማሳካት የቻለ ፓርቲ ነው አሉ የፓርቲው ምክትል ፕሬዝዳንት ተመስገን ጥሩነህ። ብልጽግና ፓርቲ ለ7ኛ ጠቅላላ ምርጫ የሚወዳደሩበትን የምርጫ ማኒፌስቶና በምርጫው የሚወክሉትን ምልክት ይፋ አድርጓል። የብልጽግና ፓርቲ ምክትል ፕሬዝዳንት ተመስገን ጥሩነህ በዚህ ወቅት በ6ኛውና በ7ኛው ጠቅላላ ምርጫዎች መካከል ፓርቲው እውን ያደረጋቸውን ሁለንተናዊ ስኬቶች በንጽጽር አቅርበዋል። በዚሁም ባለፉት ጊዜያት ተግባራዊ የተደረጉ ሪፎርም ኢትዮጵያን ከዕዳ ወደ ምንዳ ያሸጋገረና ዓለም አቀፍ እውቅና የቻለ መሆኑን ተናግሯል። ፓርቲው ባለፉት 5 ዓመታት ታላላቅ ፕሮጀክቶችን ለስኬት ማብቃቱ ታሪክን ወደ ሀብት፣ ቅርስን ወደ እሴት ለመቀየር ማስቻሉንም ገልጿል። የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አደም ፋራ በበኩላቸው 7ኛ ጠቅላላ ምርጫ ዲሞክራሲ የሚጸናበት የኢትዮጵያ ሁለንተናዊ አሸናፊነት የሚረጋገጥበት እንዲሆን እንሰራለን ብለዋል።